ይልቅ ጋብቻውን አፍጥኘውና ከባልሽ ጋር ቶሎ ለማፋታት ሞክሪ። ባሌ መፍታት ባልፈልግስ? ግን እኮ ቅዳችን ያህል ነበር። ስለዛ እቅድ እርሰው አልኩ እኮ አይገባም እንዴ? ቆይ ነው ምን አፍቅረሽ እንዳላገባሽው ደጋግሜ መናገር አለብኝ እንዴ? እናንተ ምን አገባ? ምን ልጋባው እኮ እኔና ናሁም ነን። አንተ እዚህ ውስጥ ምን ያገባሃል? በነገራችን ላይ ከናሁም ጋር ከታረቃችሁ በኋላ እያንዳንዱ ያወራው ነገር ተቀርቷል። የዛሬውም ቢሆን ማለት ነው። አንተ የተረገምክ እገልሃለሁ። አንቺ ተረጋጊ እንጂ። አንዴ እጄስ ከገባሽ በኋላ የምን ያዙ ይልቀቁኝ ማብዛት። ቆይ አንተ ምን አይነት ርኩስ ሰው ነህ? ለዚህ እኮ ነው ምንም ነገር ብታረጊ ከኔ አታመልጭም ማለት። ይልቃው ሌላውን ነገር ተተሽው አብረን ብንሰራ የተሻለ። በጣም ጨካኝና አረመኔ ሰው ነህ ኤርሚያስ፣ አረመኔ ነህ። ገና እስካሁን ጭካኔን አላየሽውም። እሺ ይልቅ ከዚህ በላይ ባትሳፈጭኝ የተሻለ ነው። በጣም ርኩስ ሰው ነህ። የማደርገውን ደግሞ አሳያለሁ። እባክሽ ተናደድሽ? ሽማግሌ የምትልከው ነው? ሽማግሌዎቹን ያው እንደው ለመላክ አስበናል። በእኛ በኩል ያለውን ነገር ግን ዝግጅታችንን ጨርሰናል። እና ሰርጋችሁስ መች ሊሆን ነው? ኧረ ምን ሰርግ አመጣሽብኝ? ያው ትንሽ ቀለበት ካደረግን ይበቃል። እኔ ብዙም ግርግር የምወድ ሰው አይደለሁም። እና እናንተ ቤት ልታስገባት? ምንድን ነው ይሄን ጥያቄ አበዛሽብኝ? ሽምግልናው ላይ ራሱ እንደዚህ አይነት ጥያቄ የሚበዛብኝ አይመስለኝም። እንደዛ ካልከኝማ ይቀራ ሌላ ጥያቄ ልጠይቅህ። ቆይ አምራን ምን ያህል ትወዳታለህ? እኔ እንጃ ምን ያህል ልበልሽ። በእርግጥ የሆነ ሳሌ ተጋጭተን ነበረ፣ ግን ከተታረቅን በኋላ ከሷ ሌላ ምንም አይነት ሴት መውደድ የምችል አይመስለኝም። እኔም ለኤርሚያስ ልክ እንደዚህ አይነት ስሜት ነበር የሚሰማኝ። ግን የሚያፈቅሩትን ሰው መርሳት ለአንቺ እንደዚህ ቀላል ነበር? ይህን ጥያቄ እኮ ከዚህ በፊት ጠይቀኝ መልሼልህ ነበር። መጀመሪያውንም አላፈቅረውም ነበር ነው ያልሽኝ? አላውቅም፣ ብቻ ግን ልቤን አንዴ ከሰበረው በኋላ ያን ያህል እንኳን ሲለምነኝ ምንም ሊራራለት አልቻልኩም። ግን እኮ ልብ የሚሰጠው ለሚወዱ ሰው ነው አይደል? አንዳንዴ እንዲሁ ዝም ብለህ አምነህ የምትሰጠው ሰው አለ። ይቅርታ፣ እኔ እንኳን በዚህ አልስማማም። በልቤ እንደዚህ ነቀሽን ቁማር የምጫወት ሰው አይደለሁም። እየተጫወትክ እንደሆነ የሚገባህ ልክ ቁማሩን ከተበላህ በኋላ ነው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠሩ የምለው አብረን እናያለን ማለት ነው። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱን። እንግዲህ ዳጊ ዝናን ጥልቁን ደበደበ ስል ገላገለ። ጭራሱ እኮ እጁን እኔ ላይ አነሳ፣ ባትመጣ እኮ ይገለኝ ነበር እያለች ነበር። በእርግጥ እማዬ አንቺ ነሽ ጥፋተኛው። ቆይ ለነሱ ያለ ጥላቻሽ መቼ ነው የሚጠፋው? እኔ ራሱ ከመጣው ቀን ጀምሮ ጥሩ ነገር ስትሰሪ ሳይሆን መጥፎ ነገር ስትሰሪ ነው የማይሽ እያላት ነበር። እኔ ሁሉም ሰው መጥፎ አድርጎ ነው የምስለኝ። ቆይ ምን ባረግ ይሻለኛል? ጥሩ ለመሆን ሞክሪ እማዬ እያለ ነበር። አቶ ልኩን እንግዲህ ስራ ሊሰጠው ነው ለዳጊ ኮምፒውተር ተመራለሁ ብሎ ሲነግረው በጣም ጥሩ ነው ናሆሜን ኮምፒውተር ታስተምራታለህ እያለ ነበር። በጣም በደስታ ከፈለግ ቤት ውስጥ ራት ይችላሉ። በዚህ አጋጣሚ ያው ከሷ ጋር መሆን ስለምፈልግ ብቻ ይህንን አጋጣሚ አግኝቼ ከሷ ጋር ቀርባለሁ ብሎ እየተደሰተ ነበር። ምንድን ነው ዳጊ ረሳኝ እኮ እዚህ ቁጭ አድርገኝ እያለ ነበር። እዚህ ነው ወዲህ ነው እያለ አንድ አጋጣሚ የዳጊ አባት ከእስር ቤት አምልጠው ይደውልለታል ማለት ነው። አባዬ ደህና ነህ? የት ነህ? አዲስ አበባ መጥቻለሁ ልጄ። እንዴት እዚህ አካባቢ ከባድ ነው፣ ብዙ ነገር አይወራም፣ ከእስር ቤት አምልጬ ነው እያለ ነበር። ምን አባዬ ከእስር ቤት አምልጠ ነው እያለ አው ልጄ ከእስር ቤት አምልጬ ነው የወጣሁት። የት ነው? አዲስ አበባ መጥቻለሁ፣ ላገኝ እፈልጋለሁ እያለ ነበር። እንግዲህ የዳጊ አባት መጥቷል ከእስር ቤት ማለት ነው። ዝናሽ ስትሰማ ፌድ ትነቅላለች ማለት ነው። አባዬ ከእስር ቤት ተፈቶ ነው ብሎ ስነግራት ምን አባት እስር ቤት ነው አላልከኝም እንዴ ብላ ራሷን ትሳታለች። ከዛ እማዬ እባክሽ ንቄ እባክሽ ብሎ እንደምንም ብሎ ሶፋ ላይ አስቀምጦ እስክትረጋጋ ድረስ ዳጊ ምንድን ነው የምታሰማኝ? ቆይ ምንድን ነው የተፈጠረ? ምንድን ነው አባት ምን ሰራ እዚህ መጣ? ለምንስ እዚህ መጣ? ቤቷን መምጣት አልነበረባትም። ግን እስታስቡ ዳጊ ጥሩ አልሰራም። ወደ ቤት ይዞ መምጣት አልነበረበትም። ምክንያቱም ትዳር አላት፣ እናት ልጆች አሏት። ከባድ ነው ማለት ነው። እንግዲህ ወደ ቤት ይዞ ይመጣል። አሁን ደግሞ ስራ ላይ ቢዚ ሆናል። አባቱ ደውሎ ናኦሚ አልመጣችም እንዴ እያለ ስጠይቀው ነበር። እስካሁን አልመጣችም፣ ምናልባት ልትመጣ ትችላለህ። አዎ ስራ እንግዲህ አብራችሁ ስለምትሰሩ ደስተኛ ነኝ። አዲስ ስለሆነች አንዳንድ ነገር እንድታሳያት እፈልጋለሁ
ያው ልጅ ነች፣ በልጅነቷ ብዙ ነገር ብዙ ውጣ ውረድ አይታለች እያሉ ነበር። እሺ አባዬ አታስብ፣ አሳያታለሁ እያንዳንዱ ስራው እያለ ነበር። ከዛ ቆንጅዬ ናፏ ብትን ብላ ወደ ስራው ገበታ መጣች ናሆሜ ማለት ነው። ናሆም ሳያት በዚህ ሰዓት ስራ አይገባም እያለ ኮስር ብሎ ሲቆጣት ነበር። የመጀመሪያ የስራ ገበታ የራሱ ምን እንደሆነ አላወቁትም፣ ግን ይቅርታ ድጋሚ አላረፍድም እያለች ነበር። እባክሽ ስቀልድሽ ነው፣ ይሄን አልፈሪነሽ እንዴ እያላት ነበር። በጣም ታስጠላለች፣ በጣም እኮ አስደነገጥከኝ እያለችው ነበር። እንግዲህ እሺ አሁን ወደ ቢሮ እንሂድና አንዳንድ ነገር አሳይሻለሁ እያላት ነበር ናሆም ማለት ነው። እንግዲህ አብሮ መስራት ጀመሩ ማለት ነው። እማዬ ተረጋጊ እንጂ ዳጊ፣ አባቴ እስር ቤት ነው አላልከኝም እንዴ? ቆይ ልታሳብዱኝ ነው እንዴ? ልገሉኝ ነው እንዴ? ለምንድን ነው አባቴ እዚህ የሚመጣው? ለምን እያለችው ዝና እጅግ በጣም ተጨንቃ ነበር። ምክንያቱም የዳጊ አባት እዚህ ሊመጣ ስለሆነ በጣም ፈራች። እንግዲህ ናሆም ስራ ጀመረች። ያው አንዳንድ ነገሮችን አላቅም ግን ያው እንድታሳይ ይፈልጋሉ ምናምን አለችው። እሺ እያንዳንዱ ነገር አይዞሽ በቅርቡ ትለምጃለሽ እያላት ነበር። እሺ አመሰግናለሁ እያለችው ከዛ እንደው ታዲያ እኔ ሁሉ ነገር ላንቺ ማሳየት አለብኝ እንዴ? እየፈለግሽ መድረስ አለብሽ እንጂ እያላት ነበር። እሺ በቃ ይቅርታ አለቃ ትንሽ ቁጡ ሳይሆን አይቀርም እያለት እየተቀላለዱ ነበረ። እምራ ደግሞ ኤሚን አገኘችው ማለት ነው። ኤሚን እንግዲህ የሚፈልገው እምራትን ለገንዘብ ነው ማለት ነው። ቆይ ለምንድን ነው የፈለግኩ? እዚህ አደባባይ ላይ ለምንድን ነው የቀጠርከኝ? ቆይ አንተ ህይወቴን በጥቆርጣ ተነስታል። ቆይ ከኔ ምንድን ነው የምትፈልገው እያለችው ነበር። ከአንቺ የምፈልገው ገንዘብ ነው። አዎ ስለምን ገንዘብ ነው የምታወራ? እኔ ገንዘብ የለኝም ብያለሁ እያለችው እኔ ገንዘብ ፈልጋለሁ ሰምተሽኛል? አሁን የማስፈልገኝ ገንዘብ ብቻ ነው እያላት ነበር። ይልቁንስ ቶሎ ተጋብተሽ ገንዘብ እንድትሰጠኝ እፈልጋለሁ። አላቅም ኬቱም አምጪ ኬቱም ገንዘብ ብቻ እንድትሰጪኝ እፈልጋለሁ። ግን ያንተን የተዋወቁ ቀን የተረገመ ይሁን። ምን አይነት ጉድ ነው? ምንም አይነት ገንዘብ አልሰጥም ትሰማኛለህ? እያለችው ነበር። እንግዲህ የምፈልገው ገንዘብ የማሰጪኝ ከሆነ ቪዲዮሽን ለባልሽ ልካለሁ እያለ በቪዲዮ አስፈራራት ነበር። እባክህ እንደዛ አታርጉ ብላ ብትለምነውም እሱ ግን የምፈልገው እንዳልኩሽ ገንዘብ ብቻ ነው። ገንዘብ ከሰጥሽኝ ምስጢርሽ ይደበቅልሻል። ገንዘብ ካልሰጥሽኝ ደግሞ እንግዲህ አብረን የምናይ ይሆናል እያላት ነበር። ከዛ እሷም እጅግ በጣም ተናደደች። በድጋሚ ናሆሜን ጠብቆት ያገኛል። ኤሚን ለምንድነው ማትሆኝ? ለምንድነው ከቤቴ የማትወጣ እያለችው ስትለምነው ነበር። እኔ እኮ በጣም ወድሻለሁ፣ ለምንድነው ማትረጂኝ እያላት ነበር። ነገር ግን እሷ እንደማትፈልገው አስረግጠው ነገረች። እባክሽ ቆይ ለምን ይቅርታ አታደርጊልኝም? ለምን ይቅር አትይኝም? እኔ እኮ እጅግ በጣም ነው የምወድሽ። ቆይ አሁንማ ጭራሽ አንደኛ እኔ ላይ እየተጫወትኩ ነው፣ ሁለተኛ ደግሞ እምራ ላይ፣ አሁን ደግሞ ኢሜኔጅ፣ ሌላ ደግሞ ማንትሆን እድል ለብሷ ያንተ የምታሰቃየው እያለች ነበር። እንግዲህ ዳጊ አባቱን አገኘው ማለት ነው። አባቱን ምግብ ቤት ይዞ ሄዶ አባዬ እንዲቀስ ብለው እኮ ምንድን ነው መግባይት አታውቅም እንደ እያሉ ነበር። አባቱ እያፈሰ ነበር። ውይ አምላኬ ሁለት ትዕግስቱን አጣ ዳጊ። ትሰማኛለህ ልጄ 3 ቀን እኮ ምግብ አልበላሁም ማለት አሁን ደግሞ ቡና አፈላችለት ናሆም ማለት ነው። ቆይ ስንት ቦታ ነው ሁሉም ስራ እኮ በአንዴ ነው እየሰራሽ ያለሽው። የአንቺ ስራ እኮ ኮምፒውተሩ ጋር ብቻ ነው ቡና የተለያየ ነገር እየሰራሽ። ታዲያ ምን ችግር አለ? ሁሉም አጠቃላይ ቢሰራ። ያው የምጽፈው ነገር እኮ አልጨረስኩትም። 2 ቀጽ እኮ ነው የሰጠሁሽ። ያንን በኮምፒውተር ጽፈሽ መጨረሽ አቃትሽ አይደለ እያላት ነበር። ያው በእርግጥ በስራ አላስደሰትኩ ይመስለኛል። ወይ ሌላ ስራ ሌላ ሰው ይቀጠር ስትል አይ ስቀልድሽ ነው እያለች ነበር። እምራ ደግሞ ከእኔ ስልክ ሰርቃ ነበር። ቪዲዮን ለማጥፋት ስልኩ ሰርቃ ነበር። እኔ መጸዳጃ ቤት ስመለስ ስልክ ሰርቀሽ ሄድሽ አይደለ? ይሁንሽ እኔ ፋራ አይደለሁም። ስልክ ውስጥ መስረጃ የማስቀምጠው ያንንም ማከል መስጠር ስልኬ ውስጥ የማስቀምጥ ይመስልሻል እንዴ? ዝም ብለሽ አትደናበሪ። አሁን ስልክ ይመልሽልኝ። ስልክ ላይ ምንም ቪዲዮ እንደሌለው ነገራት። ይልቁንስ ብታስቢ ይሻልሻል። አሁን ስልኬን ይዘሽ
እንድትመጪ እፈልጋለሁ። ምንም አይነት ቪዲዮ ስልኬ ላይ የለም። እኔ ፋራ መስልሻለሁ ሁሉም ቦታ የማስቀምጠው እያላት ነበር። ዊኤልሚ ተረገምኩ፣ አንቲ ክፉ ነው፣ በጣም ጨካኝ ነህ እያለችው ነበር። እንግዲህ ሽማግሌ እንደላከና እውነት ግን ኤምራን ተወደዋለህ ብላ ጠየቀችው። አዎ እኔ በጣም ወዳታለሁ እያለ ስነግራት ነበር። እንግዲህ ዝናሽ እጅግ በጣም ደነገጠችው። የድሮ ባላ ስለመጣች ወይም ደግሞ የዳጊ አባት ማለት ነው። በጣም ደነገጠችው። ከዛ እማዬ ሰርፕራይዝ እያላት ነበር። ቆይ ዳጊ ምንድነው ይዘህ መጣ? ለምንድነው እዚህ ይዘህ መጣ? እንዴ እንግዳ እንደዚህ ነው እንደምትቀበኝ? ቆይ አንቺ ቤት የመጣ እንግዳ እንደዚህ ነው? ናፍቀሽኛል ውዳ ሚስቴ እያለ ነበር። ዳጊ እባክህ አታሳብደኝ፣ ይህ ሰውዬ ከቤት ያስወጣልኝ። ዳጊና እኔና ውጭ እናውራ ብላ ዳጊን ውጭ ከወሰደች በኋላ ዳጊ ቆይ ምን እያደረግክ ነው? እኔ እኮ ባለትዳር ነኝ፣ ልጆች አሉኝ፣ ቤተሰብ አለኝ። ቆይ ህይወቴን መበጥ ነው እንደዚህ መጣ እና ልምጣ ስል ምን ማድረግ ነበረኝ? እኔ እኮ እዚህ ነው የምኖረው እና አባቴ ደግሞ እኔ ማየት ይፈልጋል። እባክህን ዳጊ ይህን ሰውዬ ከዚህ ቤት አስወጣልኝ እያለች ነው። አባዬ በቃ እንውጣና ብሎ እዚህ መቆየት የለብንም እያሉ ነበር። ከዛ እየተከራከሩ አቶ ልኩን ይመጣል ማለት ነው። አባዬ እባክህን እንሂድ ስል አይ እነዚህ የምቆየው እያለ ነበር። ከዛ ውጭ ላይ ቆማ ዝናሽ ምን ደነገጥሽ እያላት ነበር። አይ አልደነገጥኩም የዳጊ አባት ነው ብላ ነገረችው። ታዲያ ቁጭ ብሎ ሰላም ብሎ ይተዋወቁና ቁጭ ባሉ ናሁም አይን ውስጥ የሆነ ነገር ገብቶ አውጭልኝ ተጋቢና አውጭልኝ ለምንድነው የምትፈሪ እያላት ነበር። እንደጋጣሚ ኤምራን ትመጡና የምሳሳሙ መስሏት ነበር። እሷ ግን አይኑን እየጠረገችለት ነበር። ኤምራን ልክ ስታየው ይሄን እጅግ በጣም ደነገጠች። ናሁም እኔ ላይ ትማግጣለ ብዬ አንድ ቀን ማስብ ያላቅም። እንዴት እኔ ላይ እንደዚህ ኤምራን እንደምታስቢ አይደለም። አይኔ ውስጥ የሆነ ነገር ገብቷልኝ እየወጣችልኝ ነበር እንጂ ምንም አይነት ነገር መሀላችን አልተፈጠረም እያለችው ነበር። ይህንን ማመን አልችልም፣ ታሳፍራለች። ለዛ ነው ከሷ ጋር መስራት የፈለገው። ከመጀመሪያም ከሷ ጋር እንዳትሰራ ብዬ ነግሬህ ነበር። አንቺ ማትረቢ ምን እያደረግን ብላ ጸጉሯን ይዛ ስጎትት ነበር። እናም ታሳፍራላችሁ፣ ሁለታችሁም ታሳፍራላችሁ ብላ ጥላችሁ ትሄዳለች። ኡፍ ምን ጉድ ነው እያለች ነበር። ወደ ተመልካዮች የዛሬ ቪዲዮ ነበር። በሌላ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።